በተለያዩ የማህበራዊ ትስስር ገጾች በዶት ስትሪም የተለያዩ መረጃዎች ነበሩ። ከነዚህም ውስጥ እንግዲህ በትናንትናው ዕለት አንድ የወጣ የጣና ሐይቅና አካባቢው ላይ ያሉ ቅርሶችን በዓለም ቅርስነት ለማስመዝገብ እየተሰራ እንደሆነ የቱሪዝም ቢሮ አስታውቋል። እንግዲህ የጣና ሐይቅና አካባቢው ላይ የሚገኙ መስህቦች የተለያዩ የዓለም ቅርስነት ሊውል እንደሚችል የተለያዩ ጥናቶች ተደርገው ነው እንግዲህ በዚህ ጥናቱ ተካሂዶ ለዩኔስኮ ተልኮ እነሱ ደግሞ መረጃውን ተቀብለውት ይህንን የዓለም ቅርስነት ለመመዝገብ ፈቃደኛ ሆነዋል። ነገር ግን ይህንን በዓለም ቅርስነት ከመመዝገብ በፊት መተው በዚህ ወር መጨረሻ ጥናት እንደሚያካሂዱና ያለውን አጠቃላይ ነባራዊ ሁኔታ አይተው በሚሰጡት መረጃ ነው እንግዲህ ለዓለም ቅርስነት ይመዘገባል ተብሎ የሚጠበቀው። በዚህም እንግዲህ እንዳልኩት ቀደም ብዬ በዚህ ወር መጨረሻ ላይ የሚመጡና ሁኔታውን አይተው የሚመዘግቡት ነው የሚሆነው። ከዚህ ቀደም እንደሚታወቀው በአማራ ክልል የጎንደር አብያተ መንግስታት እንዲሁም የላሊበላ ውቅር አብያተ ቤተክርስቲያንና የሰሜን ተራሮች ብሔራዊ ፓርክ በቅርስነት ተመዝግበዋል። አሁንም እንግዲህ ቀጣዩ በቅርስነት ይመዘገባል ተብሎ የሚጠበቀው የጣና ሐይቅና አካባቢው ጣና ሐይቅ ያው ከ2015 ላይ በዩኔስኮ ተመዝግቧል። እዛ ላይ ያሉትን ቅርሶች አሁን ላይ ቀደም ሲል በነገርሽ መረጃ በዓለም ቅርስነት ለመመዝገብ ነው እየተሰራ ያለው። ደስ የሚል ነገር ነው አይደለ? ኢትዮጵያ በጣም ብዙ የሚዳሰሱና ማይዳሰሱ ቅርሶችን ለዓለም አስመዝግባለች። አሁን የፊታችን የምናከብረው የመስቀል የኢሬቻ በዓላትን ጨምሮ ጫምባላላ ሌሎችም እንደዚሁ የአደባባይ በዓሎቻችንን እንዲሁ በዓለም ቅርስነት እያስመዘገብን የኢትዮጵያን የቱሪዝም ከፍታ በእጅጉ የሚጨምሩ ናቸው ሀብቶቻችን። እንግዲህ በደቡብ ኮሪያ በሚዘጋጀው 48ኛው የዩኔስኮ ዝግጅት ላይ ነው እንግዲህ ጣና ሐይቅ ሌላኛው የኢትዮጵያ ቅርስ ይሆናል ተብሎ ጣና ሐይቅና አካባቢው ላይ የሚገኙ የተለያዩ ቅርሶች ይመዘገባል ተብሎ የሚጠበቀው እንግዲህ የምናየው ይሆናል። ሌላው እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ የተለያዩ የአፍሪካ ሀገራት አምባሳደሮች አስተያየት እየሰጡ ይገኛሉ። በዚህም እንግዲህ ለኢኮኖሚው እድገት ለአፍሪካውያን መሰረትን የጣለ ነው ጣና የህዳሴ ግድብ የሚለው እየተነሳ ይገኛል። በዚህም እንግዲህ ኢትዮጵያውያን በህብረት የቻሉት ያሳኩት ድል ነው። እንዲሁም ለቀጠናው ሀገራት ትስስርም ትልቅ ቁርኝትን የሚፈጥር ነው የሚልን አስተያየት የሰጡበት መረጃ ነው። ሌላው ደግሞ የባህላዊ የግጭት አፈታት ኢትዮጵያ እንግዲህ ባህላዊ የግጭት የተለያዩ አፈታት ስርዓቶች አሏት በተለያዩ አካባቢዎችና ክልሎች። አንዱ ደግሞ የአፋር የግጭት አፈታት ስርዓት ነው። በዚህ የአፋር የግጭት አፈታት እንግዲህ የተለያዩ ጎሳዎች ሊሆኑ ይችላል የአካባቢው የቀበሌው አጎራባች የሚገኙ አካባቢዎች በሚገጥማቸው የሰላም ችግር እንዲሁም ደግሞ የእርስ በእርስ ግጭት የማህበራዊ ጉዳዮችም ግጭት ሲኖር በዚሁ በባህላዊ የግጭት አፈታት ይፈታል ማለት ነው። ይህ የግጭት አፈታት እንግዲህ ችሎት ላይ ሲቀመጡ የተከሰሰው ሰው ይኖራል እንዲሁም ደግሞ ከሳሽም ይኖራል። ነገር ግን በችሎቱ ላይ በሚቀመጡበት ሰዓት በችሎቱን መሳተፍ ይችላሉ። ነገር ግን ሀሳብ መስጠት አይችሉም። ሀሳቡን የሚወስነው እዛው ላይ የተቀመጡት አባላቶች ናቸው ማለት ነው። ይህንን እንግዲህ ሀሳቡ የቀረበው ክስ እውነታነት ከሌለው እንዲሁም ደግሞ ተጨባጭ የሆነ ማስረጃ ካልቀረበበት የከሰሰው ሰው ላይ ተጨማሪ ቅጣት ሊጣል እንደሚችልም ነው ይህ የባህላዊ የግጭት የአፋር ባህላዊ የግጭት አፈታት የሚጠቁመው። እና እንግዲህ በዚህ የተለያዩ ማህበራዊ ጉዳዮችን በሰላም ለማጠናከር እንዲሁም ደግሞ ከተለያዩ አጎራባች ጎረቤቶቻቸው ጋር በሰላማዊ መንገድ እንዲኖሩ ይህንን ባህላዊ የግጭት አፈታት በአፋር ክልል ይጠቀሙታል ማለት ነው። በጣም ብዙ የግጭት አፈታት መንገዶች አሉ በየአካባቢው የምናውቃቸው። እነዚህ ግን በዋናነት ህዝቡ እርስ በርስ እንዲያውም በአጠቃላይ በዳኝነት ስርዓት ከተመለከት ነው እነዚህ ቦታዎች ላይ ያለው ዳኝነት ከመደበኛው ዳኝነት የተሻለ ነው የሚባልበት ማለት ነው። ብዙዎች ያከብሩታል። እዛ ላይ የሚወስኑ የሀገር ሽማግሌዎችም የተከበሩ ናቸውና ደስ የሚል በብዙ የኢትዮጵያ አካባቢዎች አሉ። በደቡብም በኦሮሞም በሁሉም ስትሄጂ መደበኛው ዳኝነት አሸናፊና ተሸናፊ ለይቶ ነው የሚጠናቀቀው። ይሄኛው ግን
በቀጥታ ሁለቱም አሸናፊ የሚሆነው ሰላም ነው መፍጠር ነው። ጥፋቱን አምኖ ለመካስ የሚዘጋጅበት ነው። የተበደለውም ሰው ደግሞ የሚካስበት ማለት ነው። አዎ በዚህም እንግዲህ ብዙዎች ሰላም አብሮነትን አብሮ ትስስርን ባህላዊ ትስስርን ጉርብትናን ያጠናከረ ነው ተብሎ ነው እንግዲህ የሚነገረው። ሌላው እንግዲህ መረጃችን የመስቀል ደመራ በዓል አከባበር ዝግጅት ምን ይመስላል የሚለውን ያየን የምናይበት ነው የሚሆነው። የመስቀል እንግዲህ ደመራ በዓል በተለያዩ ዝግጅቶች ተከብሮ የሚውል ነው የሚሆነው። በዚህም ከሰላም አንጻር ከተለያዩ ይህንን የመስቀል ደመራ በዓል በአንድነት በደመቀ ሁኔታ ለማክበር አከባበሩ ምን ይመስላል የሚሉ ቅድመ ዝግጅቶች እየተደረጉ ይገኛል። በትናንትናው ዕለት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስና ሌሎችም በተገኙበት እንዲሁም ደግሞ የከተማ አስተዳደር ከንቲባ አዳነች አቤቤ በተገኙበት ነው ውይይቱን ያካሄዱት። ቅድመ ዝግጅቱ ምን ይመስላል፣ ሌሎችም ከፍተኛ የመንግስት የስራ ኃላፊዎችም ተገኝተው ቅድመ ዝግጅቱ ምን ይመስላል የሚለውን ውይይት ሲያደርጉ ነበረ። እንግዲህ ከበዓሉ አከባበር ጋር ተያይዞ በዓሉ በሰላም እንዲያልፍና የቱሪዝም መስህብም ነው። ከተለያዩ የዓለም ሀገራትም በዓሉን ይታደማሉ ተብሎ የሚጠበቁ አካላትም ይመጣሉ። ከዛ ጋር ተያይዞ በዓሉ በሰላም የሚያልፍበት መንገድ ነው እንግዲህ ሲወያዩ የነበረው። በነገው ዕለትም እንግዲህ በሚኖረው የደመራ ስነ ስርዓት የኢትዮጵያ ቴሌቪዥን እንደተለመደው ከዛው ከቦታው ቀደም ብሎ ጊዜያዊ ስቱዲዮ አቋቁሞ ለተመልካች ለአድማጮቹ የሚያደርስ ይሆናል። በመስቀል አደባባይ መገኘት ለማትችሉ እንደዚሁ በቤታችሁ ናችሁ እንድትከታተሉ ከወዲሁ እንጋብዛለን። በተለያዩ በዱት ስትሪምም አማራጭ በቀጥታ ስልካቸው ላይ ባለ በማንኛውም በማህበራዊ ትስስር ማየት ይችላሉ ማለት ነው። ሌላው ደግሞ ወደ ውጪ እናልፍና የጨረቃን አዋራ ወደ ጡብ የሚቀይር መሳሪያ ነው እንግዲህ ቻይና ይፋ ያደረገችው። ይፋ ከማድረግም አልፎ ይህንን መሳሪያ እየተጠቀሙበት አዋራውን ወደ ጡብ እየቀየሩ ይገኛሉ። ቻይና እንግዲህ ያው የጠፈር ቴክኖሎጂ ላቦራቶሪ ላይ የሚገኘውን የጨረቃ አዋራን ወደ ጡብ በመቀየር በመስራት ነው እንግዲህ ለእይታ ያቀረበችው። ይህ እንግዲህ በአይነቱ ልዩ የሆነው ቴክኖሎጂ ከ1300 ዲግሪ ሴልሺየስ በላይ የሆነ የፀሐይን ሙቀት በመጠቀም ነው እንግዲህ ጨረቃ ላይ ያለውን አዋራ በመሰብሰብ ወደ ጡብ የሚቀይረው ተብሏል። እንግዲህ ጡቦቹ የጨረቃ ላይ እንግዲህ የጨረቃ ላይ መንገዶችንና የተለያዩ ግንባታዎችንም እንግዲህ ለመስራት ይውላል ተብሎ ነው የሚጠበቀው። ይሄንን እንግዲህ ቻይና በየጊዜው አዳዲስ ነገሮችን ነው ባለፈውም የልብስ ማሽን ለጠፈርተኞች ያለ ውሃ የሚሰራ የልብስ ማሽንን ሰርታለች። አሁንም ደግሞ እንግዲህ የጨረቃ አዋራን ወደ ጡብ የሚቀይር መሳሪያን ነው እንግዲህ የሰራችው። የዛሬው የዶት ስትሪም ቆይታ ይሄን ይመስል ነበር። እንግዲህ እናመሰግናለን። እሺ